ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ የመሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እነሆ። በምስራቅ ጎጃም ነብር ገደል በተባለው በጽንፈኛው ኃይል ላይ የተሰነዘረው ከባድ ምት መመታቱ ተገልጿል። አስገዳጅ ወታደራዊ ምልመላ በመስጋት ወደ ትግራይ ክልል መመለስ ያልቻሉ አሁንም ዩኒቨርሲቲ ውስጥ መሆናቸው ተገልጿል። የተከዜ ዘብ የህልውናችን የማንነታችን ዋስትና ደጀን ነው ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። ከውጪ ሞሮኮውያን ወጣቶች በባህር ላይ በመዋኘት ወደ ስፔን ግዛት እየጎረፉ ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህንና ሌሎች ዝርዝር መረጃዎች የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎቼ የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክና ሼር ያድርጉ። የኢትዮጵያ ፌዴራል ፖሊስ በሸኔ ቡድን ላይ የፈጸመው አስደናቂ የኦፕሬሽን ድል ተቀናጅቷል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ከሌሎች የጥምር የጸጥታ አካላት ጋር በመቀናጀት በሰሜን ሸዋ ዞን ሱሉልታ ከተማና ውጫሌ ወረዳ ልዩ ቦታው ገንደለጋ አካባቢ ለጥፋት ሲንቀሳቀስ በነበረው አሸባሪው የሸኔ ታጣቂ ቡድን ላይ አስደናቂ ጅግነት የተሞላበት ኦፕሬሽን በማካሄድ ድል ተቀናጅቷል። በማዕከላዊ ፈጥኖ ድራሽ ፖሊስ መምሪያ የሬጅመንት 8 ምክትል አዛዥ ምክትል ኮማንደር አማረ ጥበብ እንደገለጹት ሰራዊቱ አሸባሪውን ቡድን እግር በእግር በማሳደድ ከገባበት ገብቶ የማያዳግም እርምጃ የወሰደ ሲሆን በርካታ ታጣቂዎችን ምርኮኛና ቁስለኛ አድርጓል። በዚህ የተነሳ ኦፕሬሽን የሽብር ቡድኑ ከፍተኛ ሰብአዊና ቁሳዊ ጉዳት አስተናግዷል። በርካታ መሳሪያዎች፣ የጥይት ካዝናዎች፣ የክላሽ ጥይቶች፣ የጭስ ቦምብና ልዩ ልዩ ወታደራዊ ትጥቆች በቁጥጥር ስር ውሏል። በሬጅመንቱ የሻምበል አዛዥ ምክትል ኢንስፔክተር መሐመድ ኢዱም በበኩላቸው ሰራዊቱ በተከታታይ ወታደራዊ ስልጠናዎችን የዳበረና በብቃት የተካነ በመሆኑ የሀገር ሰላምና ደህንነት ለማረጋገጥ ሁሉ ጊዜ በተጠንቀቅ ላይ እንደሚገኝ አረጋግጧል። በተጨማሪም በምስራቅ ጎጃም ዞን ስናን ወረዳ ነብር ገደል በተባለ ስፍራ በተካሄደ የተቀናጀ ኦፕሬሽን በጽንፈኛው ኃይል ላይ ከባድ ምት መመታቱ ተገልጿል። የሀገር መከላከያ ሰራዊት ማዕበል 75ኛ ክፍለ ጦር ከወረዳው ጥምር ጦር ጋር በመቀናጀት በሰነዘሩት ድንገተኛ ጥቃት በጽንፈኛው ኃይል ላይ ከፍተኛ ሰብአዊና ቁሳዊ ውድመት አድርሷል። በዚሁ ድንገተኛ ኦፕሬሽን በርካታ የጦር መሳሪያዎች፣ ወታደራዊ ትጥቅ አቅርቦቶች የተባረኩ ሲሆን የስናይፐር ካዝናዎች፣ የእጅ ቦምቦች፣ የደረት ትጥቆች እንዲሁም የበርካታ የብሬንና የክላሽ ጥይቶች በቁጥጥር ስር ውሏል። በተጨማሪም እንዳወቀ ሙሉ በላይ የተባለ ታጣቂ በውጊያ ወቅት በምርኮኝነት መያዙ ታውቋል። የተከዜ ዘብ የህልውናችን የማንነታችን ዋስትና ደጀን ነው ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። የተከዜ ዘብ የህልውናችን የማንነታችን ዋስትና ደጀን ነው ሲሉ ኮሎኔል ደመቀ ዘውዱ የተናገሩ ሲሆን በዞኑ ላለፉት ጊዜያት በጽናትና በከፍተኛ ወታደራዊ ስነ ስርዓት ሲሰለጥኑ የቆዩት የህዝባዊ ሰራዊት ወይም የተከዜ ዘብ አባላት በዛሬው ዕለት በደመቀ ሁኔታ ተመርቋል። በምርቃ ስነ ስርዓቱ ላይ የተገኙት የዞኑ አመራር ኮሎኔል ደመቀ ዘውዱ እንደገለጹት የተከዜ ዘብ አባላት የህዝቡን ህልውና ማንነትና ደህንነት ዘላቂ በሆነ መንገድ ለማረጋገጥ የተቋቋሙ የታመኑ የሰላምና የደህንነት ዘበኞች ናቸው። የሰራዊቱ መመረቅ ለአካባቢው ህዝብ ታላቅ የደህንነት ዋስትና የህልውና ደጀን እንደሚሆንም አብራርተዋል። የተመረቁት ሰራዊት አባላትም የተጣለባቸውን የህዝብና የሀገር አደራ በብቃት ለመወጣት ቀጠናውን ለማስከበርና ህግ ለማስከበር ዝግጁ መሆናቸው በተግባርና በሰልፍ ትርኢት አሳይቷል። በህወሓት ላይ የተነሳው የአማራ ኤሊቶች ቁጣ ለማብረድና እየፈረሰ ያለው ጽብኖ ለመጠገን ያለመ የሚዲያ ዘመቻ ለማስጀመር በጌታቸው አሰፋ አማካኝነት ለአክቲቪስቶችና የሚዲያ ሰራዊት ስልጠና መስጠት መጀመሩ ተሰምቷል። ነገር ግን ህወሓት አክቲቪስቶችን በመሰብሰብ የሚደረግ የህዝብ ግንኙነት ሀራ መሬት ላይ ያለውን እውነታ ሊቀይረው እንደማይችል ገና አልተረዳም። ከውስጡ ሶልከው የወጡ መረጃዎች እንደሚያስረዱት ከነመንጆሪኖ በኩል ግልጽ አላማችን እያሳወቅን አክቲቪስቶችን ሰብስበው የአማራን ህዝብ ማሞገስ የፖለቲካ ጎልማሳነት ማነስ ነው የሚል ግምገማ ላይ መሆናቸውን ታውቋል። የወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ዘመቻና ጠንካራ መግለጫዎች ቀጥለዋል። አመራሯ በአቶ ስዩም መስፍን ፎቶ ስር ሆኖ ማንም ምድራዊ ኃይል አያቆመንም፣ በኢትዮጵያ ያለውን ስርዓት እንቀብራለን ሲሉ የተናገሩ ሲሆን ይህንን ተከትሎ አናሊስቶች ዝንጀሮ የሚሞተው በወጣትነቱ ዘመን የዘለለውን ጉድጓድ አርጅቶ ሲዝል ነው የሚለውን ብሂል በማንሳት አስተያየታቸውን እየሰጡ ይገኛሉ።
አፈሳና ጦርነት የሰጉ የትግራይ ተማሪዎች አሁንም ዩኒቨርሲቲ ውስጥ ናቸው። አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸው እንደቻሉ ተሰምቷል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታና አስገዳጅ ወታደራዊ ምልመላ ስጋት ምክንያት ወደ ክልላቸው መመለስ ባለመቻላቸው ክረምቱን በዩኒቨርሲቲ ውስጥ እንዲያሳልፉ ተፈቅዶላቸዋል። ዋዜማ ያናገረቻቸው ተማሪዎች ገለጹት። ጥያቄው መጀመሪያ ላይ በዩኒቨርሲቲ በኩል ተቀባይነት ታጥቶ ለሳምንታት የቆየ ቢሆንም ከጊዜያት በኋላ ግን በትምህርት ሚኒስቴር ውሳኔ መፍትሄ ሊያገኝ ችሏል። አማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱ ተገለጸ። ከ133500 በላይ ሜትር ኪዩብ ህገወጥ ማዕድን ተይዟል ተብሏል። በተጠናቀቀው 2018 በጀት ዓመት የአማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ተሰብስቦ ለኢትዮጵያ ብሔራዊ ባንክ ገቢ መደረጉን የክልል ርዕሰ መስተዳድር አረጋ ከበደ አስታወቁ። ርዕሰ መስተዳድሩ ይህንን ያረጋገጡት ትላንት በተካሄደው የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤ ላይ ባቀረቡት ሪፖርት ነው። በበጀት ዓመቱ የማዕድን ሀብትን በመለየት የኢንዱስትሪ ግብዓት በመዋልና ህገወጥ የንግድ እንቅስቃሴዎች በመቆጣጠር ረገድ አበረታች ስራዎች መከናወናቸው የጠቀሙት አቶ አረጋ በክልሉ ታሪክ ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ መደረጉን አብራርተዋል። ይህ አፈጻጸም የክልሉን የኢኮኖሚ አቅም ከማሳደግ ባለፈ ለውጭ ምንዛሬ ግኝትና ለፋይናንስ እንቅስቃሴ መረጋጋት ከፍተኛ አስተዋጽኦ ማበርከቱን አብራርተዋል ሲሉ የክልሉ ኮሙኒኬሽን አመላክቷል። በሌላ በኩል የማዕድን ሀብትን በህገወጥ ምዝበራ ለመታደግ በተከናወነ ስራ ከ133500 በላይ ኪዩቢክ ህገወጥ ማዕድን መያዙን የገለጹት ርዕሰ መስተዳድሩ በተወሰዱ የመውረስና የማስተካከያ እርምጃዎች ከ27 ሚሊዮን ብር በላይ ማዳን ተችሏል ብለዋል። በማዕድን ፍለጋና የክምችት ማረጋገጥ በኩል የተከናወኑ ተግባራትን ያስረዱት አቶ ረጋ በ10 ካሬ ኪሎ ሜትር ስፋት ላይ 5148 ቶን የሚገመት የብረት ማዕድን መገኘቱን ጠቁሟል። በተጨማሪ በ440 ካሬ ኪሎ ሜትር ስፋት 2.5 ቢሊዮን ቶን ግራናይት እና 1.625 ቢሊዮን ቶን ጥቁር ድንጋይ ማግኘት መቻሉን የክልሉ ኮሙኒኬሽን መረጃ ያመለክታል። የአማራ ክልል መንግስት ለፋኖ ታጣቂዎች የሰላም ውይይት ጥሪ ማቅረቡ ተገልጿል። ጥሪው የተላለፈው የክልል ምክር ቤቱ 6ኛ ዙር 5ኛ ዓመት የስራ ዘመን 12 መደበኛ ጉባኤ በተካሄደበት ወቅት ነው። የምክር ቤቱ አፈ ጉባኤ ፋንቱ ተስፋዬ በንግግራቸው በክልሉ ያለውን ግጭትና ጦርነት የልማት አቅም እየጎዳ መሆኑን ጠቅሰው ጥላቻና ፖለቲካዊ ልዩነቶች በውይይት መፍታት እንደሚገባ አስገንዝበዋል። አፈ ጉባኤው በተጨማሪም ዲሞክራሲና ልማት የማይነጣጠሉ መሆናቸው ገልጸው ልማት የሌለው ዲሞክራሲ ባዶነት ወይም ህልም እንደሚሆን ተናግረዋል። እንዲሁም የ25 ዓመት የልማት ፍኖተ ካርታ በምክክር ቤቱ መጽደቁና ተግባራዊ ለማድረግ የሁሉም አካላት ትብብር እንደሚያስፈልግ ገልጿል። የኢትዮጵያ አየር መንገድ ከዛሬ ሐምሌ 25 2018 ዓ.ም ጀምሮ ከጎንደር ወደ ሁመራ የበረራ አገልግሎት እንደሚሰጥ ተገልጿል። የበረራ አገልግሎት ዘወትር ቅዳሜ ከጎንደር ወደ ሁመራ የሚደረግ ሲሆን ዘወትር ሰኞ ደግሞ ከሁመራ ወደ ጎንደር አገልግሎት ይሰጣል። አየር መንገዱ የሀገር ውስጥ የበረራ መዳረሻዎች በማስፋት ህዝብን ለማገልገል እንደሚሰራ የተገለጸ ሲሆን ከጎንደር ወደ ሁመራ የተጀመረው አገልግሎትም ማህበራዊ ግንኙነት ከፍ እንደሚያደርግ ገልጿል። አሁን ደግሞ ወደ ውጪ ዜና እናልፋለን። ሞሮኮውያን ወጣቶች በባህር ላይ በመዋኘት ወደ ስፔን ግዛት እየጎረፉ ነው። በሺዎች የሚቆጠሩ ሞሮኮውያን በባህር ላይ በመዋኘት በአፍሪካ አህጉር ወደምትገኘው የስፔን ግዛት ሴኡታ እየገቡ መሆኑ ዓለም አቀፍ ሚዲያዎች ዘግበዋል። ባለፉት 10 ቀናት ውስጥ ብቻ ወደ 2000 የሚጠጉ ስደተኞች ወደ ስፔን ግዛት እየገቡ ሲሆን በተለይም በትላንትናው ዕለት በሺዎች የሚቆጠሩ ወጣቶችና ታዳጊዎች 5 ኪሎ ሜትር ያህል በባህር ላይ በመዋኘት እንዲሁም የፕላስቲክ ቱቦዎች እንደ መንሳፈፊያ በመጠቀም ድንበር ጥሰው መግባታቸው የሴኡታ ክልል ፕሬዝዳንት አስታውቋል። በዚህ እጅግ አደገኛ የሆነ የባህር ላይ ጉዞ በትላንትናው ዕለት ብቻ ቢያንስ 18 ሰዎች በውሃ ውስጥ ሰምጠው ህይወታቸው ማጣታቸው ተዘግቧል። ይህ ያልተጠበቀ የስደተኞች ማዕበል ሊቀሰቀስ የቻለው የስፔን ጠቅላይ ፍርድ ቤት በቅርቡ ባሳለፈው ታሪካዊ ውሳኔ መሆኑን ተገልጿል። ፍርድ ቤቱ በባህር ላይ የዋኙ ድንበር ጥሰው የሚገቡ ስደተኞችን በአስቸኳይ ወደ ሞሮኮ መመለስ አይቻልም የሚል ውሳኔ ማሳለፍን ተከትሎ የሰዎች አሻጋሪዎች ይህንን እንደ መልካም አጋጣሚ በመጠቀም ወጣቶቹ በባህር እንዲሻገሩ ማነሳሳታቸውን የስፔን የሀገር ውስጥ ጉዳይ ሚኒስተር ኮንነዋል። ሴኡታና ሜሊላ በአፍሪካ አህጉር ላይ የሚገኙ ቢሆንም ህጋዊ የስፔን ሉዓላዊ
ግዛቶች በመሆናቸው እንደ ስደተኛ ከእነዚህ ከተሞች ድንበር ከረገጠ በቀጥታ ወደ አውሮፓ ህብረት መሬት እንደገባ ይቆጠራል ሲሉም ገልጿል። ክስተቱ ተከትሎ የሲዩታ አስተዳደር ታሪካዊና አስቸኳይ ሰብአዊ ቀውስ በማወጁ የስፔን ማዕከላዊ የመንግስት ድንበሩን ለመቆጣጠር የጦር ሰራዊቱን ወደ ስፍራው አሰማርቷል። እስካሁን የነበሩ መረጃዎችን ይሄንን ይመስላል። አብሬያችሁ የቆየሁት ሊዲያ ሰለሞን ነኝ። መልካም ጊዜ ይሁንላችሁ።